መጀመሪያ ያው ካፕከት ብዙ ጊዜ ዳታ ወይም ዋይፋይ ስለሚጠቀም ምክንያቱም በዋይፋይ እና በዳታ የሚከፍቱልን ቱሎች ስላሉ እነሱን ቱሎች ኤዲቲንግ ሲስተማችን ላይ ለመጠቀም መጀመሪያ ኤዲት ከማድረጋችን በፊት ወይም ካፕከቱን ከማውረዳችን በፊት ዳታችን ወይም ዋይፋያችን እናበራለን ማለት ነው። ዋይፋይ ያላችሁ ዋይፋይ አብሮ፣ እኔ ዳታ ስለሆነ ያለኝ ዳታዬን አበራለሁ ማለት ነው። ዳታዬን ካበራው በኋላ አይፎን ያላችሁ አፕ ስቶርን፣ ሳምሰንግ ያላችሁ ደግሞ ፕሌይ ስቶርን በመጠቀም ካፕከትን እናወርዳለን ኢንስታል እናደርጋለን ማለት ነው። እኔ አፕ ስቶርን እጠቀማለሁ ዋይፎን ስላነ ስልኬ ማለት ነው። ስለዚህ አፕ ስቶሬን ከፍታታለሁ። ስለዚህ ካፕከትን እዚህ ሰርች ባሯ ላይ ካፕከት ብዬ አወርዳለሁ ማለት ነው። ካፕከት የምትለዋን የመጀመሪያዋን ክሊክ አደርጋታለሁ። ስለዚህ ካፕከት እንደምታዩት የኔ ስለወረደ ኦፕን ብሎ ነው የሚመጣው። የእናንተ ደግሞ ኢንስታል የሚል ይመጣል። ኢንስታል ብላችሁ ታወርዳላችሁ ማለት ነው። ስለዚህ የኔ ስለወረደ በመሃል ልውጣና እዚህ ጋር እንደምታዩት ካፕከት ሆም ስክሪን ላይ ይገኛል። ስለዚህ ካፕከትን ከፍታለሁ ማለት ነው። ክሊክ አድርጌ ከፍታታለሁ። ካፕከቴን ስከፍታት ያው እንደምታዩት አዲስ ፕሮጀክት ነው መክፈት የፈለግነው። ከአሁን በፊት የሰራነው ፕሮጀክት ካለ እንደምታዩት ፕሮጀክትስ ብሎ ከስር በዚህ መልኩ ይመጣልናል። ይህን ፕሮጀክት ከከፈትነው ድጋሚ ኤዲት እንድናደርገው ይጋብዘናል ማለት ነው። ስለዚህ በድጋሚ ኤዲት ማድረግ ከፈለግን ኤዲት እያደረግን የነበረውን አውቶ ሴቭ አድርጎልናል ማለት ነው። እዚሁ ላይ ካፕከት ፕሮጀክት ብሎ እዚህ ፕሮጀክት ስላለ ይህን ፕሮጀክት ድጋሚ ኤዲት ማድረግ እንችላለን። ነገር ግን እኔ ላሳያቸው የፈለግኩት አዲስ ፕሮጀክት ከፍተን አዲስ ቪዲዮ ነው ኤዲት የምናደርገው ማለት ነው። ስለዚህ ከላይ የፕለስ ምልክት አለ፣ ኒው ፕሮጀክት ይላል። ስለዚህ ኒው ፕሮጀክት ብለን አዲስ ፕሮጀክት እንከፍታለን ማለት ነው። ስለዚህ ክሊክ እናደርጋለን። ካፕከትን ክሊክ ሳደርጋት ቀጥታ ወደ ጋላሪ ነው ይዞ የሚመጣው። ጋላሪ ላይ ያሉ ቪዲዮዎችን ወይ ፎቶዎችን ያስመርጠኛል። ኤዲት ማድረግ የሚፈልገውን የመጀመሪያው እንደምታዩት በሰማያዊ ቪዲዮ ላይ ነው እያስመረጠኝ ያለው። ፎቶ ከሆነ የፈለጋችሁት ፎቶ የምትለውን ክሊክ ስታደርጉት ፎቶዎችን ያስመርጣችኋል። ላይቭ ፎቶ በብዛት በካሜራ ያነሳችኋቸው ላይቭ ፎቶዎች ናቸው እዚህ ጋር የምታዩት። ከላይ ደግሞ ሪሰንት እስከሚለው ቀጥሎ ላይብረሪ የሚል አለ። እሱን ክሊክ ስታደርጉት ካፕከት ራሱ ያዘጋጃቸው ቪዲዮና ፎቶዎች ናቸው። እንደምታዩት ትሬኒንግ የሚለው ላይ ትሬንዲንግ በአሁኑ ሰዓት በብዛት ሰው እየተጠቀመ ያለው ትሬንድ ላይ ያሉት ብሎ አፕ እያደረጉ ያሉ በጣም ብዙ የሚጠቀማቸው ነገሮች ናቸው። ስለዚህ እነዚህ ዋይፋይ ይፈልጋሉ ወይም ዳታ ይፈልጋሉ። የምትፈልጉትን መጠቀም ትችላላችሁ። ከጎን እንደምታዩት ግሪን ስክሪን፣ ባክግራውንድ መጠቀም የምትችሉት ባክግራውንድ ሊሆናቸው የሚችል ነገር ፎቶዎች አሉ። ወደ ጎን እያሳለፋችሁ እንደምትፈልጉት። ስለዚህ እነዚህ እያንዳንዳቸው ሞክሯቸው። በዋናነት ግን አሁን ከጋላሪ ቪዲዮ ስለሆነ የፈለኩት ሪሰንትስ ላይ የሚለው መጣና ቪዲዮ የሚለውን መርጣለሁ። ስለዚህ ከቪዲዮ መካከል እኔ አንዱን ቪዲዮ መርጣለሁ። ይሄን ቪዲዮ መረጥኩት። ስለዚህ ቪዲዮውን ከመረጥኩ በኋላ አድ የሚል ይመጣል። አድ ማድረግ ይችላል። ካልሆነ ደግሞ ዛሬ የምነግራችሁ መሃል ላይ ክሊክ አደረገውና መሃል ላይ ክሊክ ሳደርግ ዛሬ የምነግራችሁ የመቀስ የአልጎሪዝም ትሪም የምትል ትመጣለች። ትሪም የምትለውን ተጠቅሜ ስቴፖች ነው ክሊክ ሳደርጋት መጀመሪያ አልጎሪዝም ላይ ቆርጬ ልስጥ የሚለውን ነው የሚሰጠኝ። ስለዚህ ቆርጬ የምፈልገው መሃል ላይም ሆነ ዳር ላይ ራይት ስለው ቆርጦ የፈለኩትን ብቻ ወደዛ ይወስድልኛል ማለት ነው። እኔ ግን አሁን ሳልቆርጠው እዛ ላይ እየቆራረጥኩ እንዳሳያችሁ የካፕከት ካምፓስ ላይ ቀጥታ ራይት የምትለውን ክሊክ አደርጋታለሁ። ሙሉውን ይወስድልኛል ማለት ነው። ይሄው እንደምታዩት ራይት የሚለውን ስለዚህ አድ ይለዋለሁ ማለት ነው። አድ ስለው ቀጥታ ወደ ካፕከት ነው ይዞኝ የሚገባው። ይሄው እንደምታዩት ወደ ካፕከት ይዞ ይገብቷል። ይህ ካፕከት ካምፓስ ነው ቪዲዮአችን ኤዲት የምናደርግበት ወይም ፎቶአችን ኤዲት የምናደርግበት ማለት ነው። ስለዚህ ሜዳው ነው ማለት ነው። መጀመሪያ ቪዲዮአችን ኤዲት ከማድረጋችን በፊት እዚሁ ቪዲዮአችን እንደገባ በቀጥታ አስፔክት ሬሾ ነው የምናስተካክለው። ለቲክቶክ ነው፣ ለኢንስታግራም ነው፣ ለፌስቡክ ነው እንደምንፈልገው አስፔክት ሬሾን ወይም ፎርማቱን እናስተካክላለን ማለት ነው። ስለዚህ ከታች ያሉት እንትኖች ወደ ጎን ስክሮል ሳደርገው አስፔክት ሬሾ የሚል አለ። እሷን ክሊክ አደርጋታለሁ። አሁን ኦሪጂናል ይለኛል። ኦሪጂናሉ ላይ ነው ያለው በቀጥታ እንደገባ የገባው ማለት ነው። በዋናነት አሁን እኛ የምንጠቀመው ካፕከት እና ቲክቶክን ስለሆነ ዛሬ በዩቲዩብ ዙሪያ ወይም የዩቲዩብ ቪዲዮ ኤዲት እንዴት እንደሚደረግ አሳያቸዋለሁ። ስለዚህ አሁን 16:9 የምትለውን ክሊክ አደርጋታለሁ። 16:9 የምትለውን ክሊክ አድርጋትና ራይት አደርጋታለሁ ማለት ነው። አሁን 16:9 ለዩቲዩብ እየሰራሁ ነው ያለው ማለት ነው። ስለዚህ አሁን ቪዲዮአችን ኤዲት ለማድረግ የቪዲዮ ምልክቱ ወይም ከላይ ያለውን ቪዲዮውን ክሊክ ስናደርገው ከስር የተለያዩ ቱሎች ይመጣሉ ቪዲዮውን ኤዲት ለማድረግ የሚጠቅሙ ማለት ነው። አሁን ቪዲዮውን ክሊክ አድርገዋለሁ። ይሄው ቪዲዮውን ክሊክ አደረኩት። ቪዲዮውን ክሊክ ሳደርጉት እንደምታዩ ከታች ያሉት ቱሎች ይቀየራሉ። ይሄው እንደምታያቸው
ቱሎቹ ተቀይረዋል። እነዚህ ቱሎች በብዛት ቪዲዮውን ኤዲት ለማድረግ የሚመጡ ቪዲዮውን ስመርጠው የመጡልኝ ቱሎች ናቸው ማለት ነው። ስለዚህ ቪዲዮውን ኤዲት ሳደርገው የመጀመሪያዋ እንደምታዩት ስፕሊት የምትላለች። ስፕሊት የምታገለግለው ለምንድን ነው? ቪዲዮዋችን ለመቆራረጥ ነው ማለት ነው። ስለዚህ ክሊክ ስናደርጋት ስፕሊት የምትል ትመጣለች። እችን አሁን ቪዲዮውን እንደምፈልገው የት ቦታ ላይ ልቁረጠው? ለምሳሌ ልፍል አድርግና ይሄ 25 ደቂቃ ቪዲዮ ስለሆነ እኔ 2 ደቂቃ ላድርገው ለኤዲቲንግም እንድመቸኝ ማለት ነው፣ ለማሳየት ለእናንተ። እንደምታዩት 2 ደቂቃ አደረኩት። 2 ደቂቃ ካደረኩ በኋላ ቀጥታ ስፕሊት የምትለው ነው ክሊክ ማድረጋት። ክሊክ ሳደርጋት መሀል ላይ ትቆርጥልኛለች። ወደዛ ያለውን ሞል ለማጥፋት ከፈለኩ የተመረጠውን ለምሳሌ ይሄን መረጥኩት፣ ድሌት ለዋለሁ ማለት ነው። እቺ መጨረሻ ላይ የምታዩት የካፕከት ሎጎዋ ናት። ኤክስፖርት ካረጋችኋት ቪዲዮ ስታዩት መጨረሻ ላይ የካፕከት ሎጎ ትቀመጣለች ማለት ነው። ስለዚህ እሷንም ድሌት አደርጋታለሁ። አይ ተሳስቻለሁ ካልኩ ደግሞ ከላይ የምታዩት እቺ ቅንፏ የአንዱ ምልክት ናት፣ ወይም የጠፋውን ለመመለስ ማለት ነው። ክሊክ ሳደርጋት ትመለሳለች። ክሊክ ሳደርገው ደግሞ ሙሉ የቆረጥኩት ቪዲዮ ይመጣል ማለት ነው። ካልሆነ ደግሞ መሀል ላይ ብቻ ነው መቆርጬ ማጥፋት የምፈልገው ካልኩኝ እቺን ቪዲዮ እንትን ከታች ያለችውን ባሩ ላይ ያለውን ሳብ በማድረግ ማድረጋለሁ። እቺን ክሊክ አድርጌ እዚህ ጋር ቆርጣለሁ። መሀል ላይ ያለችውን ብቻ እመርጣለሁ፣ ድሌት አደርጋለሁ ማለት ነው። ስለዚህ አሁን እኔ ማጥፋት የፈለኩት ሙሉ ለሙሉ ወደ ጎን ያለው ነው ከተቆረጠው፣ መጀመሪያው ከተቆረጠ በኋላ። ስለዚህ አንዱ ልበለው፣ ልመልሰው። እንደምታዩት ተመልሷል። ስለዚህ ቅድም የቆረጥኩት ነው። ይሄን ክሊክ አደርጋለሁ፣ ወደዛ ያለውን አጠፋለሁ ማለት ነው። ስለዚህ በዚህ 2 ደቂቃ ውስጥ ምን አደርጋለሁ? ቪዲዮአችን እንዴት ኤዲት እናደርግ እናያለን ማለት ነው። ምክንያቱም የ2 ደቂቃም የ10 ደቂቃም የ1 ሰዓትም ቪዲዮ ኤዲት አደራረጉ ተመሳሳይ ስለሆነ ቴክኒኩ ማለት ነው። እሺ፣ ስለዚህ አሁን ቪዲዮዬን ነው እንትን የሚለው ስፕሊትን አየን። ቀጣይ ያለው ደግሞ ቮሊዩም ነው። ቮሊዩም የምትለውን ክሊክ ስናደርገው ይህንን ቪዲዮ ሙሉ ለሙሉ ድምጹን ለማጥፋት ወይም ሚዩት ለማድረግ ምን አደርጋለሁ? እቺን ዳር ድረስ ዝግት አደርጋታለሁ ማለት ነው። አሁን ቪዲዮ እየተንቀሳቀሰ ነው፣ እየሰራ ነው፣ ነገር ግን ድምጹ አይሰማም። አይ ድምጹ በጣም አንሶኛል ካልን ደግሞ እቺን ቪዲዮዋ ምን እናደርጋታለን? መጨመር እንችላለን። ስቴፖችን ነው መጀመሪያ እኔ መካከል ላይ ይሆነልኝ ማለት ነው። እዚቹ በኖርማሉ ቅድም መሰጠኝ ስቴፖችን ነው። ስለዚህ በዚህ አድርጌዋለሁ። ይሄ ቮሊዩም ጥቅሙ ድምጽ ለመጨመርና ለመቀነስ ነው ማለት ነው። ቀጣዩ አኒሜሽን ነው። አኒሜሽን የምትለውን ክሊክ እናድርጋትና እናያት። አኒሜሽን የምትለውን ክሊክ አደረኳት። ለምሳሌ ኢን አለ፣ አውቶ አለ፣ ኮምፖ አለ። ስለዚህ እነዚህ አማራጮች ቪዲዮአችን ትራንዚት እንዲያደርግ ወይም አኒሜሽን እንዲኖር የሚያደርጉ ናቸው ማለት ነው። ለምሳሌ ኢን ማለት መግቢያ ላይ በብዛት የሚመከር ነው። አውት ማለት መጨረሻ አካባቢ ማለት ነው። ኮምቦ ማለት ደግሞ በየመሃሉ ወይም እንደ መሸጋገሪያ እንደ ትራንዚሽን የሚያገለግሉ ስለሚሆኑ ማለት ነው። ስለዚህ ኢን ላይ የሚለውን አንዱን እናይና ሌሎቹ ላይ ያሉትን እናንተ በራሳችሁ ትሞክሩታላችሁ ማለት ነው። ለምሳሌ መግቢያ ላይ የሆነ የምጠቀመውን ነገር አንዱን ልሞክር። ለምሳሌ የመጀመሪያዋን ክሊክ ላድርጋት። ክሊክ ሳደርጋት እንደ አይነት ትራንዚሽን ዋይፋይ ይፈልጋል። ቪዲዮ ሲጀምር ተመልከቱት። ዝም ስቴፖች ነው ብሎ ቪዲዮ የጀመረ ማለት ነው። ይሄን ትራንዚሽን ካልፈለኩት ደግሞ መቀየር ይችላል። ትራንዚሽን ገባና ነን የምትለዋለች። ነን የምትለዋን የነን ምልክት ክሊክ ሳደርጋት ኖርማል ይሆናል ማለት ነው። ስለዚህ ከነዚህ ውስጥ የፈለግነውን አማራጭ እየተጠቀምን ቪዲዮአችን ያማረና የተዋበ እንዲሆን ማድረግ እንችላለን። አውት ብዙ ጊዜ መውጫ ላይ የምንጠቀመው ነው። ስለዚህ መውጫ ላይ ከተጠቀምን የቪዲዮአችን መጨረሻ ላይ ብንጠቀመው የተሻለ ነው የሚሆነው ማለት ነው። ኮምቦ እንደዚሁ እንደምታዩት ኮምቦ የተለያዩ አማራጮች አሉ። መሀል ላይ በብዛት ተጠቀሙታላችሁ የተቆራረጡ ቪዲዮዎች ላይ። እነዚህም በራሳችሁ ተጠቀሟቸው። እያንዳንዷቸው አናያቸውም ጊዜ ስለሚይዙ ማለት ነው። ስለዚህ አሁንም እዛው ቪዲዮ ላይ ነን። ቀጣይ ደግሞ ኢፌክት ነው። ኢፌክት የምትለውን ክሊክ ሳደርጋት ቦዲ ኢፌክት አለች፣ ስታይል አለች፣ ቪዲዮ ኢፌክት አለች። እስኪ ቪዲዮ ኢፌክት የሚለውን የመጀመሪያውን ነው። ቪዲዮ ኢፌክት የሚለውን ክሊክ ስናደርገው ትሬንዲንግ የሚል ይመጣልናል። ትሬንዲንግ እዚህ ውስጥ በብዛት ትሬንድ የሆኑ በአሁኑ ሰዓት መነጋገሪያ የሆኑ በጣም ሰው በብዛት እየተጠቀማቸው ያሉ እንትኖች ናቸው ማለት ነው። ኢፌክቶች ናቸው። ስለዚህ ከነዚህ ኢፌክቶች ውስጥ የምንፈልገውን መርጠን መጠቀም እንችላለን። እስኪ አንዱን ኢፌክት እንጠቀመውና እንትን እንባል። ለምሳሌ ኢን ኢፌክት ልጠቀም። እንደምታዩት ቪዲዮውን መጀመሪያ 1080 ፉል ኤችዲ ነው፣ ዙሪያውን እያከበበው ይገኛል። ሌላ ደግሞ እንቀይር። ይሄም እንደዚሁ ተመሳሳይ ነው። ጎግል እንደምላይት ነገር መጀመሪያ ከነዚህ ውስጥ የምትፈልጉትን አማራጮች ሁሉ መጠቀም ትችላላችሁ፣ እንደ ቪዲዮአችሁ ባህሪ ማለት ነው። ለምሳሌ እዚህ ጋር የሆነ ብልጭልጭታ ነገር አለ።
ክረምታዊ ነገር ዝናብ ጋር የተያያዘ ምናምን ቪዲዮ ካላችሁ አሁን ይሄን ብትጠቀሙት ቪዲዮአችሁ የበለጠ ያማረ ይሆናል ማለት ነው። ያው ዋይፋይ ወይም ዳታ ስለሚጠቀም እስከሚከፍት ነው እንደምታዩት። ስለዚህ እነዚህ አይነት ኢፌክቶችን ለመጠቀም ያስፈልጋችኋል ግዴታ መጀመሪያ ዋይፋይ ወይም ዳታ ያስፈልጋል። ካልሆነ ግን አይከፍትላችሁም ማለት ነው። ስለዚህ እኔ አሁን መጠቀም ካልፈለኩ ደግሞ መልሼ ነን እለዋለሁ። የነን ምልክቷን ስነካት እንላለን። ያው እንደምታዩቸው ወደ ጎን አሳልፋችሁ ስታዩቸው ብዙ አይነት ኢፌክቶች አሉ። እነዚህን ኢፌክቶች እንደምትፈልጓቸው በየስሯቸው ብዙ አይነት ኢፌክቶች አሉ፣ መጠቀም ትችላላችሁ እንደየፍላጎታችሁ። ለምሳሌ እኔ ላይት ኢፌክት የሚለውን መብራታዊ ነገሮችን መጠቀም ፈለኩ። አይም እንደምታዩቸው የሚያማምሩ የላይት ኢፌክቶች አሉ። ቪዲዮአችን ላይ ነው ቀጥታ ላይት ኢፌክት የሚሰራው። ለምሳሌ እቺ ልጠቀማት ላይት ኢፌክት እንደምታዩት ስቴፖችን ነው ይሄ ቪዲዮ እየሰራ መጀመሪያ ስቴፖችን ነው ላይት አለ ማለት ነው መጀመሪያ። ስለዚህ ይሄንን አረኩት። ካልሆነ ደግሞ ካልፈለኩት ምን አደርጋለሁ? እዛው ቪዲዮ ኢፌክት ውስጥ ገባና ምጭን አደርገዋለሁ፣ ነን አደርገዋለሁ ማለት ነው። ነን ሳረገው ያ ኢፌክት መልሶ ይጠፋል ማለት ነው። ስለዚህ ሬትሮ፣ ግሊች፣ ዲስትሪቢዩሽን፣ ዲኮር የተለያዩ ኢፌክቶች አሉ። እነዚህን እንደምትፈልጉት በየስራቸው ስላሉ መጠቀም ትችላላችሁ፣ መሞከር ትችላላችሁ ማለት ነው። ሰርች አድርጋችሁ ደግሞ የምትፈልጉት ኢፌክት ካለ እዚህ ጋር ኢፌክትን መጠቀም ትችላላችሁ። ሰርች አድርጋችሁ የምትፈልጉትን ማለት ነው። ስለዚህ በዛ በምትፈልጉት ስር ኢፌክቶችን ያመጣላችኋል። እንደምትፈልጉት መጠቀም ትችላላችሁ ማለት ነው። እሺ ቦዲ ኢፌክት አካሉን ብቻ የሰውየውን አካል ብቻ ለይቶ ኢፌክት የሚጨምር ነው። ስለዚህ ለምሳሌ እዚህ የአይን ምልክቷን ብትጠቀም ላይቲንግ አይ የምትላለች ታዩታላችሁ። ስቴፖችን ነው አይኔ ላይ ብቻ እንደምታዩት መጀመሪያ ላይት ጨመረ ማለት ነው። እጅን ብትጠቀማት ደግሞ ስቴፖችን ነው መጀመሪያ ይሄን ብቻ ወይም ሰውየውን አካሉን ብቻ ለይቶ ላይት የሚጨምር ነው ማለት ነው። እንደምትፈልጉት በዚህም ስር እንደምታዩቸው በጣም ብዙ እንትኖች አሉ፣ መጠቀም ትችላላችሁ። እኔ ስለማልፈልግ አሁን ቦዲ ኢፌክት ላይ አሁን ነን አደርገዋለሁ ማለት ነው። አሁንም ቪዲዮዬን መርጥና ከኢፌክት ቀጥሎ ዲሌት አለ። እንደምታዩት ዲሌት የምትለው ክሊክ አረኳት ቪዲዮዬ ሙሉ ለሙሉ ምን ይሆናል? ዲሌት ይሆናል ማለት ነው። ዲሌት ይኸው እንደምታዩት ቪዲዮዬ ጠፋ። ግን ተሳስቼ ነው ያጠፋው ብዬ ካሰብኩ ምን አደርጋለሁ? ከላይ ያለችው አንዱ የምትል ምልክት አለች። የአንዱ ምልክት ቪዲዮዬን መመለስ እችላለሁ ማለት ነው። እንዳጠቃላይ የዲሌት ሚስጥር ይገባችኋል። ስለዚህ አሁንም ቪዲዮ ላይ ነው ያለነው፣ በትክክል እንድትከታተሉኝ። ዲሌት ከሚለው ቀጥሎ ደግሞ ስፒድ የምትላለች ስፒድ። ይሄ ደግሞ ኖርማል ላይ ስገባ በብዛት ኖርማል ነው የምጠቀመው። ከርቭ አለ፣ ቬሎሲቲ ኢፌክት አለ። እነዚህን ራሳችሁ ውስጥ እየገባችሁ ትሞክራላችሁ። በብዛት የምንጠቀማቸው ኖርማል የሚለውን ክሊክ አደረግና ቪዲዮዬ ፍጥነቱ እንዲጨምር ድምጹም እንቅስቃሴው እንዲጨምር ከፈለኩ እዚህ ጋር ኖርማሉ አንድ ላይ ነው የሚገኘው። ዲዩሬሽን ታይሙ 2 ደቂቃ ይለኛል። ከላይ እንደምታዩት ቪዲዮዬ የ2 ደቂቃ ስለሆነ ወደፊት ከጨመርኩት የቪዲዮ እንትን እንደምትሰሙት ነው። መጀመሪያ አልጎሪዝም ማለት ነው የኮምፒውተር በጣም ይፈጥናል ማለት ነው። ወደ ኋላ ከመለስኩት ደግሞ እንደዚህ በጣም እየዘገየ ይመጣል ማለት ነው። መጀመሪያ አልጎሪዝም ማለት ስለዚህ ትክክለኛው ኖርማል አንድ ላይ ነው በራሱ የሰጠኝ 2 ደቂቃ ላይ ማለት ነው። ወደ ኋላ ቀንሰው 3 ደቂቃ ከ20 ሆነ። ወደፊት ስጨምረው ደግሞ እንደምታዩት 1 ደቂቃ ከ20 ሆነ። ስለዚህ ይሄንን ፍጥነቱን ለመጨመርና ለመቀነስ በብዛት ተጠቀሙታላችሁ ማለት ነው። ስለዚህ እኔ ኖርማሉ ላይ ይሁን 0.1 ላይ ወይም 1x ላይ ሆነ ማለት ነው። ስፒዱ ይሄ ነው መሆን ያለበት ትክክለኛው። ስለዚህ በጣም የዘገየ ድምጽ ካለ ወይም የዘገየ እንቅስቃሴ ካለ እንድፈጥን፣ የፈጠነ ካለ እንድዘገይ ይህን ቴክኒክ መጠቀም ትችላላችሁ። የስፒድ ጥቅሙ ይሄ ነው ማለት ነው። ስለዚህ ራይት ብዬ እወጣለሁ ከጨረስኩ በኋላ ማለት ነው። ከርቭ የሚለውንም ራሳችሁ ተጠቀሙት፣ እዩት፣ ሞክሩት። በብዛት የሚጠቅማችሁን ነው ማሳያችሁ። የካፕከት ሚስጥሩ እጅግ በጣም ሰፊ ስለሆነ እያንዳንዱን አይተን ከሆነ ረጅም ሰዓት ስለሚይዝ ቁልፍ የሆኑትን ጉዳዮች እናንተ መሰረታዊ ነገሮች እንድትይዙና ወደ ውስጥ ገብታችሁ ሞር አድቫንስ እንድታደርጉ በራሳችሁ የሚያደርግ መሰረታዊ ነገር ሰጣችኋለሁ ማለት ነው። ስለዚህ ስፒድን ጨርሰናል። እንደምታዩት ቢት አለ፣ እሱን ተውት፣ ቢትን ለፉት። ያን ያህል ስለማይጠቅማችሁ በራሳችሁ ሞክሩት። በዋናነት ግን የሚጠቅመን ምንድነው? አጀስት የሚል አለ። አጀስት ማለት እንግዲህ ከለር ግሬድ፣ ከለር ኮሬክሽን የምንሰራበት ቦታ ነው። ኦቨር ኤክስፖዝ የሆነውን ወይም ለስ ኤክስፖዝ የሆነውን የቪዲዮውን ህልውና የምናስተካክልበት ውበት የምንጨምርበት ቦታ ነው ማለት ነው። ስለዚህ አጀስት የምትለውን ክሊክ አድርጋታለሁ። ክሊክ ሳደርጋት አጀስት የምታደርገው ከስር የተለያዩ የከለር ግሬድ፣ የከለር ኮሬክሽን አማራጮች ይመጡልናል። ከለር ማች አለ፣ ከለር ኮሬክሽን። ከነዚህ ውስጥ እናንተ ሁሉንም ትሞክሯቸዋላችሁ። እኔ ዋና የሚጠቅሙን እናሳያቸዋለሁ ማለት ነው።
ከለር ኮሬክሽን የሚለውን ክሊክ ባደረገው ለምሳሌ ከለር ኮሬክሽን ክሊክ ሳደርገው እንደምታዩት ቪዲዮ የሆነ መልኩን ይቀይራል ማለት ነው። ስለዚህ ከስር ያላችሁን በመጨመር በመቀነስ ማስተካከል ትችላላችሁ ማለት ነው። እቺን ልመልሳት። ከዛ ቀጥሎ ደግሞ ብራይትነስ የሚል አለ። ብራይትነስ የሚለውን ጨመር ማድረግ ትችላላችሁ። ኤክስፖዝ የሆነውን መጨመር ትችላላችሁ። ይሄን ብራይትነስ ላነሰው ለጨለማ ቪዲዮ ወይም ፎቶ ጨምራችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ አሁን ቪዲዮ ስላላነሰው እኔ ወደ ኋላም ከመለስኩት ምን ይሆናል በጣም ኤክስፖዝ የሆነውን ይቀንስልናል ወይም ብራይትነሱን ይቀንስልናል ማለት ነው። ስለዚህ እዚህ መካከል ላይ ይሆንልኝ። ሌላው ደግሞ ኮንትራስት ነው። የቪዲዮ ወይም የፎቶ ወዝ መጨመሪያ ማለት ነው። እንደምታዩት ወዙን እየጨመረ ወይም ኮንትራስቱን እየጨመረ ነው የሚሄደው። ወደ ኋላ ስመልሰው ደግሞ ገርጣ እያለ ነው የሚሄደው ማለት ነው። ስለዚህ እዚህ ጋር እንደምትፈልጉት እንደየቪዲዮአችሁና እንደየፎቶአችሁ ባህሪ ማመጣጠን ትችላላችሁ ማለት ነው። ቀጥሎ ያለው ሳቹሬሽን ነው። ሳቹሬሽን እንደምታዩት ቀይ ነው። ኦቨር በጣም ቀይ ነው የሚሆነው። እየጨመር ነው ስንሄድ፣ ስንቀንሰው ደግሞ ወደ ኋላ መመለስ እየገረጣ ነው የሚሄደው። መጨረሻ ላይ ካደረግነው ምስሉ የድሮ ምስል የሚመስል ምስል ይሰጠናል ማለት ነው። ስለዚህ መካከል ላይ ልተውና ቪዲዮ ጥሩ ስለሆነ ማለት ነው። ቀጣይ ያለው ደግሞ ብሪላንስ የሚል አለ። ብሪላንስ እንደምታዩት ይህም በመጨመር በመቀነስ ተያያዥነት ያለው ስራ ነው ያላቸው እነዚህ ከለር ኮሬክሽን እና የከለር ግሬድ ኤዲቲንግ ቱሎች። ስለዚህ እነዚህ እንደምትፈልጉት መጨመር መቀነስ ትችላላችሁ። ቀጥሎ ያለው ሻርፐን ነው። ሻርፕንም እንደዚሁ የጨመራችሁ የቀነሳችሁ ቪዲዮዋችሁ ወይም ፎቶአችሁ ሻርፕ እንዲሆን ማስተካከል ትችላላችሁ። ሌላው ደግሞ ክላሪቲ የሚል አለ፣ ኤችኤስኤል የሚል አለ፣ ግራፊክስ የሚል አለ፣ ከለር ሆል የሚል አለ፣ ሃይላይት። እነዚህ ሁሉ በሙሉ እናንተ ልትሞክሯቸው ትችላላችሁ። ኤችኤስኤል የሚለውን ክሊክ ባድርገው ለምሳሌ የተለያዩ የከለር አማራጮች ይመጣሉ። ሄው አለ፣ ሳቹሬሽን፣ ላይትነስ አለ። ስለዚህ እነዚህን የምትፈልጉትን ለምሳሌ ቀዩ በጣም በዝቶ ከሆነ ይህ ቪዲዮ ቀዩን ከመረጥኩ በኋላ ሄው የሚለውን ቀነስ ማድረግ እችላለሁ ማለት ነው። ወይም ሳቹሬሽኑን ቀነስ ማድረግ እችላለሁ። እንደምታዩ ገርጣ ነው የሚለው አንሶ ከሆነ መጨመር እችላለሁ። መካከል ላይ ልተወው ማለት ነው። ላይትነሱን አንሶት ከሆነ ደግሞ ላይቱን ጨመር ማድረግ እችላለሁ ማለት ነው። የቀዩ ላይት ማለት ነው። ስለዚህ እንደምትፈልጉት አረንጓዴውን አንሶ ከሆነ እንደምታዩ አረንጓዴው እየጎላ መጣ። በጣም በዝቶ ከሆነ እንደዚህ ወደ ኋላ በመቀነስ ከበዛ ደግሞ ወደፊት ካነሰ ደግሞ ወደፊት በመጨመር ማስተካከል ትችላላችሁ ማለት ነው። ይሄ ከለሩን ብቻ ለይቶ ነው የሚጨምርልና የሚቀንስልን ማለት ነው። ስለዚህ ከዚህ ቪዲዮ ወይም ከዚህ ፎቶ ከለሩ የበዛውን ወይም የሚያነሰውን ለይታችሁ በዛ ከለር ማች የሚያደርገውን እየጨመራችሁ እየቀነሳችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ እነዚህ ቲሎች እንደምትፈልጓቸው ወደ ጎን እያሳለፋችሁ ሁሉንም ትሞክሯቸዋላችሁ ማለት ነው። ሌላው እዚሁ አጀስት ላይ ሆነን ከጎን ፊልተር የሚል አለ። ፊልተር የምትለውን ክሊክ ሳደርጋት ቪዲዮአችሁን ፊልተር ለማድረግ እነዚህ የተለያዩ የፊልተር አማራጮች አሉ። ወደ ጎን ስታሳልፉት እንዲሁ ላንድስኬፕ፣ ሙቪስ፣ ሞኖ፣ ሬትሮ የሚሉ አሉ። ስለዚህ በየስራችሁ የተለያዩ እንትኖች አሉ። እየመረጣችሁ እንደምትፈልጉት መቀያየር መሞከር ትችላላችሁ ማለት ነው። ስለዚህ ይህ ፊልተር ነው ማለት ነው። ሌላው ቪዲዮ ኳሊቲ ነው። ቪዲዮ ኳሊቲ የሚለው ላይ በየስሩ ኢንሃንስ አለ፣ ሬዱስ ኢሜጅ ኖይዝ፣ አውቶ አጀስት፣ ስታብላይዝ። እነዚህ ሁሉ በየስራችሁ እየገባችሁ ሞክሯቸው ማለት ነው። ያን ያህል ግን አስፈላጊ ስላልሆኑ አንገብጋቢ ስላልሆኑ ውስጥ ገብተን ጊዜያችን አናጠፋም ማለት ነው። እናንተ በራሳችሁ ትሞክራላችሁ። በዋናነት እንግዲህ ለቪዲዮአችን ወይም ለፎቶአችን ቁልፍ ጉዳይ የሆነው አጀስት ስለሆነ እሱን አይተናል ማለት ነው። ስለዚህ ራይት ብዬ እወጣለሁኝ። እሺ ከአጀስት ቀጥሎ ደግሞ የምናየው ምንድነው? እንደምታዩት ከአጀስት ቀጥሎ ፊልተር የሚል አለ። ፊልተርን በዚህ በአጀስት ውስጥ ሆነን አይተነዋል አሁን እንዳያችሁት። ስለዚህ ክሮፕ የሚል አለ። ክሮፕ የምትለዋን ክሊክ ሳደርጋት ቪዲዮአችን እንድንቆርጥ ይጋብዘናል ማለት ነው። ከስር የተለያዩ ፎርማቶች ወይም አስፔክት ሬሾዎች አምጥቶልናል። ከስተም ወይም ኦሪጂናሉ ይሄ ነው አሁን ያለበት። ለምሳሌ ለቲክቶክ 9:16 ማድረግ በፈልግ ይችን አስፔክት ሬሾ ስመርጣት እንደምፈልገው ይመርጥልኛል ማለት ነው። መሀል ላይ አድርጌ ራይት ካልኩት ክሮፕ ያደርገዋል ማለት ነው። ለዩቲዩብም ከሆነ ደግሞ እንደምታዩት በመጀመሪያም ለዩቲዩብ ስላዘጋጀነው አስፔክት ሬሾውን ያው ፉል ኤችዲ አድርጎ አምጥቶና ማለት ነው። ለኢንስታግራም ብንፈልግ በዚህ መልኩ ቪዲዮአችን ራይት ብንለው ቆርጦ የቪዲዮ በዚች አስፔክት ሬሾ ልክ ብቻ ነው የሚያጫውትልን ማለት ነው። ስለዚህ ወደ ጎን ያሉትም አማራጮች አሉ። እንደምትፈልጉት ክሮፕ ማድረግ ትችላላችሁ፣ ክሮፕ ማድረግ ከፈለጋችሁ ማለት ነው። ስለዚህ እኔ አሁን ለዩቲዩብ ስለሆነ ምንም የምነካካው ነገር የለኝም። በዚች ጋር አድርጋትና ራይት ላታለሁ ማለት ነው።
ስለዚህ ከክሮፕ ቀጥሎ ደግሞ ያለው ዱፕሊኬት ነው። ዱፕሊኬት ማለት ማባዛት ነው። ይሄ ቪዲዮ ለምሳሌ 2-3 ጊዜ እንዲባዛ ላይ ከፈለኩ መጨረሻ ላይ ካደረኩ በኋላ ዱፕሊኬት ስለው 2 ደቂቃ የነበረው 4 ደቂቃ ሆነ ማለት ነው። አጥፎ መልሶ ይሄን ነው አባዛልኝ ማለት ነው። ነገር ግን ስለማልፈልገው ማባዛት ስትፈልጉ እናንተ አባዙ፣ መልሼ መርጠውና ዲሌት አደርገዋለሁ ማለት ነው። ልጅ 2 ደቂቃ ላይ ነው ኤዲቲንግ እየሰራ ማሳያችሁ። መብዛቱ አስፈላጊ ሆኖ ስላላገኘሁት ማለት ነው። ሪፕሌስ የሚል አለ ዱፕሊኬት ከሚለው ቀጥሎ። ሪፕሌስ የሚለው በዚህ ፎቶ ወይም በዚህ ቪዲዮ ሌላ ቪዲዮ ወይም ፎቶ ለመተካት ከፈለጋችሁ ነው። ለምሳሌ ሪፕሌስ የሚለውን ክሊክ ባድርገው ቀጥታ ወደ ጋላሪ ሪፕሌስ ማድረግ የምንፈልገውን እንድንመርጥ ይጋብዘናል ማለት ነው። እኔ የምተካው ነገር የለኝም። መተካት ስትፈልጉ ሪፕሌስ የሚለውን ክሊክ አድርጋችሁ ወደዛ መውሰድ ትችላላችሁ። ላይብረሪም አለ መጀመሪያ አካባቢ ያየ ነው። ላይብረሪ ውስጥ ገብታችሁም የምትፈልጉትም መተካት ትችላላችሁ ማለት ነው። እኔ ስለማልፈልግ በኤክሰል ማለት። ሌላው ሪተች ነው። ሪተች የምትለዋን ክሊክ ሳደርጋት አይኔን ቦዲን እንዳስተካክል የሚጠቅመኝ ነገር አለ። ለምሳሌ ፌስ የሚለውን ክሊክ ካደረኩት ሪተች የሚላለ ሪሼፕ፣ ሜካፕ የተለያዩ ነገሮችን ለመጠቀም ከስር ያሉ የተለያዩ አማራጮች አሉ። በእነዚህ መሰረት ማስተካከል እችላለሁ። ነገር ግን አሁን እኔ ስለማልፈልግ እወጣለሁ ማለት ነው። አካሌንም ቦዲንም ማስተካከል ከፈለኩ ነው። በብዛት እነዚህ ሜካፕ ነገሮችን ለማዘውተር ነው። ያን ያህል ጠቃሚ ስላልሆኑ እመለሳለሁ ማለት ነው። ቪዲዮ ኳሊቲ፣ የቪዲዮ ኳሊቲ ቅድም ላይ ገብተን ያየናቸው ናቸው። ለምሳሌ ሼክ ካለው ስታብላይዝ ለማድረግ ዋራፕ ስታብላይዘር የሚባል እንትን አለ። ከዚህ ቪዲዮ ሼኩ እንዲቀንስ ማድረግ ይችላል። አውቶ አጀስት ራሱ አጀስት እንዳደርግ እነዚህን እየገባችሁ በራሳችሁ ትሞክሯላችሁ። ሌላው ሪሙቭ ባክግራውንድ ነው። ከዚህ ቀጥሎ ያለው ሪሙቭ ባክግራውንድ በጣም ወሳኝ ነገር ነው። ሪሙቭ ባክግራውንድ የሚለውን ክሊክ ሳደርገው ባክግራውንድ ሙሉ ለሙሉ እንዳስወግድልኝ ይጋብዘኛል ማለት ነው። ስለዚህ ክሊክ አድርገው ክሊክ ሳደርገው አውቶ ሪሙቫል፣ ከስተም ሪሙቫል እና ክሮማኬ የሚል ይመጣል። ክሮማኬ በብዛት ባክግራውንዱን የግሪን ስክሪን ከተጠቀምን ግሪን ስክሪን ለማጥፋት በብዛት ይጠቅመናል። ከስተም ሪሙቫል ራሳችን እየመረጥ ባክግራውንዱን ሪሙቭ ለማድረግ ይጠቅመናል። አውቶ ሪሙቫል ደግሞ አውቶማቲካሊ ራሱ ሪሙቭ እንዳደርግልን ያገለግለናል ማለት ነው። ስለዚህ እስኪ አውቶ ሪሙቫል የሚለውን ክሊክ አድርገው ክሊክ አደረኩት። እንደምታዩት ባክግራውንዴን አውቶማቲካሊ ሪሙቭ አድርጎታል ማለት ነው። ስትሮክ እንዲኖረው ከፈለኩ ዙሪያውን ስትሮክ የምትለውን ቀጥሎ ያለችውን ክሊክ ሳደርጋት የተለያዩ የከለር አማራጮች እና የስትሮክ ቴክኒኮችን ያመጣልኛል። ለምሳሌ የመጀመሪያው አመረጥኳት። እንደምታዩት በነጭ አድርጎ ስትሮክ ሰጠኝ። ከስር ደግሞ ሳይዙን ኦፓሲቲውን ሳይዙን ለምሳሌ ጨመር ባደረገው የስትሮኩ ሳይዝ እየጨመረ ይመጣል። መቀነስም ከቻልኩኝ መቀነስ እችላለሁ። ኦፓሲቲ የሚላለው ኦፓሲቲውን ደግሞ ደብዘዝ እንዲል ከፈለኩ መጨመር መቀነስ እችላለሁ። ከለሩ የስትሮክ እንዲቀየርልኝ ከፈለኩ ደግሞ ከለሮቹ እነዚህ ከጎን ያሉትንም እየመረጥኩ የቀያየርኩ መጠቀም እችላለሁ ማለት ነው። በብዛት ነጭ ነው ስትሮክ የሚጠቀሙት። እኔ ግን አሁን ስትሮክ መጠቀም ስለማልፈልግ ምን አደርጋለሁ? የነን ምልክቷን ይችን ክሊክ አድርጊያት እመለሳለሁ ማለት ነው። ከዛ ይችን አስትሪክሷን ቀስቷን ክሊክ አድርጌ እመለሳለሁ። ወደ መጀመሪያው እንድመልስልኝ ሪስቶር እለዋለሁ። ሪስቶር ማድረግ እችላለሁ። ወደ መጀመሪያው መልሶልኛል ማለት ነው። በድጋሚ አሁን ከስተም ሪሙቭ ለማድረግ ከፈለኩ ደግሞ በራሴ ፍላጎት ብረሽ እያደረኩኝ ራሴ ብረሽ እንዳደረግ ነው የሚጋብዘኝ። እንደምታዩት ቪዲዮውን ብቻ እንትን ብዬ ባክግራውንዱን ከዛ ራይት ስለው ባክግራውንዱን ያጠራልኛል ማለት ነው። ስለዚህ እኔ አሁን በከስተም ስለማድረግ አውቶማቲካሊ ይቅርብኝ የከስተሙ ማለት ነው። ቀጣይ ያለው ደግሞ ክሮማኬ ነው። ክሮማኬ የምትለውን ክሊክ ሳደርጋት በክብ ፎቶ ላይ ወይም ቪዲዮ ላይ ይመጣልኛል ማለት ነው። እቺን ድረግ አድርጌ ሳደርጋት እቺን አክቲቭ ስትሆን ከስር ኢንተንሲቲ የምትለውን ስጨምራት ጥቁረቱ እየጨመረ ይሄዳል የባክግራውንዱ። ሻዶ የሚለውን ስጨምረው ደግሞ ሻዶ እየጨመረ ይሄዳል። ፊዘር የሚለውንም እነዚህን እየሞካከራችሁ ትሞክራቸዋላችሁ ትቀይሯቸዋላችሁ ማለት ነው። ስለዚህ እኔ በዚህ ልመለስ እንደገና መልሼ። ስለዚህ ወደ መጀመሪያው ተመልሻለሁ። እነዚህን እንደምትፈልጉት ማድረግ ትችላላችሁ ማለት ነው። ለምሳሌ አውቶ ሪሙቭ ካደረኩ በኋላ ራይት አልኩት። ከዛ ተመልሼ ወደ መጨረሻ ላይ ባክግራውንድ የምትላለች አስፔክቶቹን ሳስተካክል የነበረበት ቦታ ላይ ባክግራውንድ የምትለውን ክሊክ ሳደርጋት ከለር የሚል ይመጣልኛል። ኢሜጅ የሚል ይመጣል። ብለር የሚል ይመጣል። ከለር የሚለውን ክሊክ ሳደርገው የተለያዩ የከለር አማራጮች ይመጣሉ። ከዛም በኋላ እቺን ክሊክ አድርጋትና ከለር የተለያዩ ባክግራውንድ ማድረግ ይችላል ማለት ነው። በድጋሚ አሁን ደግሞ ኢሜጅ የሚለውን ክሊክ አደረኩት ወደ ጋላሪ የሚወስደኛል። ከዚህም ስር የተቀመጡ አሉ።
እነዚህ የተለያዩ አማራጮች ናቸው እንደምታያቸው። ከጋላሪ ማምጣት ከፈለኩ ደግሞ እቺ ጋላሪ ምልክት አለች። እሷን ክሊክ ሳደርጋት ወደ ጋላሪ ይገብዘኛል። ባክግራውንድ ካለኝ ጋላሪ ላይ ያስቀመጥኩት ከዛ መርጫ አምጥቼ ባክግራውንድ መጠቀም እችላለሁ ማለት ነው። ለምሳሌ እኔ ባክግራውንድ ስላለኝ እቺን ላድርጋት። እቺን ባድርጋት ያው እንደምታዩት ባክግራውንዱ ይሄን አደረጋለኝ ማለት ነው። መቀየር ከፈለኩ መልሼ ድጋሚ እቺን ክሊክ አድርግና ሌላ ባክግራውንድ መጠቀም እችላለሁ ማለት ነው። ዛሬ የምነግራችሁ የአልጎሪዝም ስቴፖች ነው ይጫወታል ማለት ነው። መጀመሪያ አልጎሪዝም ማለት ምን ማለት ነው? እሺ ስለዚህ አሁን ልመለስና ለመመለስ ምን ላድርግ? መልሼ ወደ መጀመሪያው እንድመለስልኝ ይህንን ምልክቷን ክሊክ ሳደርጋት አውቶ ሪሙቫል የምትለውን በድጋሚ ክሊክ አደርጋታለሁ። ሪሙቭ ስላደረገው ሪስቶር እንዳደረገው ነው የሚጋብዘኝ። ባክግራውንዱ እንድመለስ ለእናንተ ለማሳየት እንዲመቸኝ ሪስቶር እለዋለሁ ማለት ነው። ወደ መጀመሪያው ተመለሰ። ከዛ ራይት እለዋለሁ ማለት ነው። ከዛ እመለሳለሁ ማለት ነው። ስለዚህ ቪዲዮ ይመርጫለሁ። በድጋሚ ኦፓሲቲ የሚለውን ክሊክ እናደርጋታለን። ኦፓሲቲ ይህ ቪዲዮ እንዲደበዝዝ ወይም እንዲደምቅ የሚያደርግ ነው። ለምሳሌ እቺ ጫን ብዬ ወደ ኋላ ስመልሳት ቪዲዮ እየደበዘዘ ይመጣል ማለት ነው። በጣም ደምቆ ወይም ኦቨር ኤክስፖዝ ሆኖ ከሆነ ይቀንስልኛል። ስለዚህ መጨመሪያና መቀነሻ ናት። እንደየፍላጎታችሁ ትላላችሁ። እኔ ባለበት በሰጠኝ ይሆንልኝ ማለት ነው። ሞሽን ብለር የሚል አለ። እንቅስቃሴ ብለራዊ እንቅስቃሴ ያን ያህል አይጠቅመንም። ትራንስፎርም የምትላለች። ከዚህ ቀጥሎ ትራንስፎርም የምትለዋን ክሊክ ሳደርጋት ሚረር የሚል አለ፣ ሮቴት የሚል አለ፣ አድቫንስድ የሚል አለ። ይህ ቪዲዮ ወደ ተቃራኒ አቅጣጫ እንዲዞርልኝ በፈልግ ሚረር የሚለውን ክሊክ ሳደርገው እንደምታዩት ወደዚህ ዞረ ማለት ነው። ወደ ቦታው ስመልሰው እንደዚህ ካደረኩ በኋላ ቪዲዮ ወደ ተቃራኒ አቅጣጫ ስለዚህ ወደዚህ ሳዞረው ደግሞ ግን አልጎሪዝም ነው የምናወራው ማለት ነው። ሁሉም ፕላትፎርሞች የየራሳቸው መመሪያና አልጎሪዝም አላቸው። ለምሳሌ ዋናነት ሮቴት የሚለውን ክሊክ ባደርገው ወደ ተለያዩ አቅጣጫዎች ያሽከረክርልኛል ማለት ነው። አድቫንስድ የሚለውን ደግሞ ዋይ አክሲስ እና ኤክስ አክሲስ የሚል አለ። ዙም አለ። በዛው መካከል ዙም ኢን እና ዙም አውት እንዲሆን ሮቴት እንዲሆን መጠቀም ትችላላችሁ። እነዚህ እንደምትፈልጓቸው ራይት ልበለውና አውቶ ሪፍሬም የሚል አለ። አውቶ ሪፍሬም ማለት እንግዲህ ቅድም ስንጠቀምበት የነበረው የአስፔክት ሬሾ ወይም የፎርማት አይነት ነው። ተመሳሳይ ይዘት ስላለው በራሳችሁ ትሞክሩታላችሁ። ሌላው ካሜራ ትራኪንግ እና ስታብላይዝን ራሳችሁ ትሞክራታላችሁ። ኤክስትራክት ኦዲዮ የሚል አለ። ከዚህ ቀጥሎ ኤክስትራክት የሚለውን ክሊክ ካደረኩት ምን ያደርግልኛል? ኤክስትራክት ኦዲዮ የሚለው ቪዲዮውን ከኦዲዮ እንድለይልኝ የሚያገለግለኝ ነው። ስለዚህ አሁን እንደምታዩት ኤክስትራክት ሳደርገው ቪዲዮውን ከኦዲዮ ለይተታል ማለት ነው። ስለዚህ ለይተን ለማጥፋት ከፈለግ ኤክስትራክት ኦዲዮ የሚለውን መጠቀም እንችላለን። ካልሆነ ደግሞ ወደ ጋላሪያችን ሄደን ከጋላሪያችንም ማምጣት እንችላለን ማለት ነው። ሌላው አይሶሌት ቮይስ የሚል አለ። ሬዲዩስ ኖይዝ የሚል አለ። ኖይዝ ሪዳክሽን ነው እና በተለይ አሁን ጫጫታ አይወጭ የሚገቡ የተለያዩ ድምጾች ካሉ ሬዲዩስ ለማድረግ ይጠቅመናል። ሞክሯቸው በራሳችሁ። ኦዲዮ ኢፌክቶች አሉ። እነዚህንም ኦዲዮ ኢፌክቶች እያስገባችሁ በየስራችሁ የተለያዩ ኢፌክቶች ስላሉ ሞክሩ። ኢንሃንስ ቮይስም አለ። ለምሳሌ የተለያዩ ሮቦት የተለያዩ የቀጭን የወፍራም ድምጽ ለመቀያየር ኢንሃንስ ቮይስ ላይ የተለያዩ ኢፌክቶች አሉ፣ መሞከር ትችላላችሁ። ፍሪዝን ሞክሯት። ወደ ውስጥ ከገባን ብዙ ሰዓትን ስለሚይዝ ወደ ውስጥ አንገባም ማለት ነው። እነዚህ ነገሮች በመሰረታዊነት ከያዛችሁ በኋላ በየስሩ ያሉትን ወደ ውስጥ እየገባችሁ እናንተ ሞክሩት ማለት ነው። ጥያቄ መጠየቅ ትችላላችሁ። ያልገባችሁ ካለ